የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። እዚህ በሥላሴ ሚዲያ ሃይማኖተ አበው እና መጽሐፍ ቅዱስ እንዲሁ ከነ አንድምታ ትርጓሜው ወደ እናንተ እየተላለፈ ነው። ይህንን ቃል ወደ እናንተ ሲመጣላችሁ እንድትገለገሉበትና ለሌሎቹን ሰዎች ደግሞ እንዲታስተላልፉ በእግዚአብሔር ስም አሳስባችኋለሁ። እግዚአብሔር ቀድሞ በነቢያት በኋላም ራሱ በአካል ተገልጦ ከዚያም በኋላ በሐዋርያት ዓለምን ዙሮ ያስተማረን ሕይወታችን ይሄ ቃል ነውና ለነፍሳችንም ለሥጋችንም በማይጠቅም ነገር ላይ አተኩረን ከምንውል ይህን ቃል እየሰማን እግዚአብሔርን ብናስበው ለሁላችንም በነፍሳችንም በሥጋችንም ሕይወት መድኃኒት የሚሆነን ስለሆነ እንድትመለከቱት እንድትሰሙት በእግዚአብሔር ስም አሳስባችኋለሁ። ኦሪት ዘኍልቍ ምዕራፍ 23 አንድምታ ትርጓሜውን የምንመለከተው ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 23 ተራ ቁጥር 1 ወይቤሎ በለዓም ለባላቅ ንዲቅ ሊተ ዘየሰባተ መሳውዓተ ወአስተዳሉ ሊተ ዘየሰባተ አልህምተ ወሰባተ አባግዓ። በለዓምም ባላቅን እንዲህ አለው፣ በዚህ 7 መሠዊያዎችን ስራልኝ፣ በዚህም ደግሞ 7 ላሞችን 7 በጎችንም አዘጋጅልኝ አለው። ተራ ቁጥር 2 ወገብረ ባላቅ በከመ አዘዞ በለዓም ወአዕረገ ላሕመ ወበግዓ ላዕለ ምሥዋዕ። ባላቅም በለዓም እንዳዘዘው እንዲሁ አደረገ። በመሠዊያውም ላይ በጉንና ላሙን ሰዋ። ተራ ቁጥር 3 ወይቤሎ በለዓም ለባላቅ ቁም ሀበ መሥዋዕትከ ወአሐውር እመ ያስተርአየኒ እግዚአብሔር ቅድሜየ ወቃለ ዘአስተርአየኒ አየድአከ። ወቆመ ባላቅ ሀበ መሥዋዕቱ። በለዓምም ባላቅን እንዲህ አለው፣ ከመሥዋዕትህ አጠገብ ቁም፣ እግዚአብሔር በፊቴ ቢገልጽልኝ እሄዳለሁ፣ የነገረኝንም ነገር እንዲሁ እነግርሃለሁ አለው። ባላቅም በመሥዋዕቱ አጠገብ ቆመ። ተራ ቁጥር 4 ወበለዓም እሰ ሆረ ይስአሎ ለእግዚአብሔር ወሆረ ርቱዐ ወአስተርአዮ እግዚአብሔር ለበለዓም። በለዓም ግን እግዚአብሔርን ይጠይቅ ዘንድ አቅንቶ ወደ እግዚአብሔር ሄደ። እግዚአብሔርን በለዓምን ታየው፣ ተገለጠለት፣ ተነጋገረው። ወይቤሎ በለዓም ለእግዚአብሔር ናሁ አስተዳለውኩ ለከ 7 መሳውዓተ ወአዕረጉ ለከ 7 አልህምተ ወ7 አባግዓ ላዕለ ምሥዋዕ። በለዓምም እግዚአብሔርን እነሆ 7 መሠዊያ አዘጋጅቼ 7 ላም 7 በግ ሰዋሁልህ አለው። ተራ ቁጥር 5 ወወደየ እግዚአብሔር ቃለ ውስተ አፍሁ ለበለዓም ወይቤሎ ግባ ሀበ ባላቅ ወከመ ዝበል። እግዚአብሔርን በለዓምን እንዲህ እንዲናገር አደረገው። ወደ ባላቅም ተመልሰህ እንዲህ ብለህ ተናገር አለው። ተራ ቁጥር 6 ወገብአ ኀቤሁ ወረከቦ ይቀውም ሀበ መሥዋዕቱ ወኵሎሙ መላእክተ ሞዓብ ምስሌሁ ወመጻ መንፈሰ እግዚአብሔር ላዕሌሁ ምስለ ነገር። በለዓምም ወደ ባላቅ በተመለሰ ጊዜ ባላቅን ከመሥዋዕቱ አጠገብ ቆሞ አገኘው። የሞዓብ አለቆችም ከእሱ ጋር ቆመው ነበር። ትንቢት የሚያናግር የእግዚአብሔር መንፈስ ወደ እሱ ወደ በለዓም መጣ። ማለት ለጊዜው አደረበት። ለጊዜው በለዓም እንዳሰበው ሳይሆን እግዚአብሔር እንዳሰበው እንዲናገር አደረገው።
ተራ ቁጥር 7 ወይቤ እመስጴጦምያ ጸዋኒ ባላቅ ንጉሰ ሞዓብ እምደወለ ጽባህ እንዘይብል ናርግም ሊተ ለያዕቆብ ወናባ አጽዓሎ ሊተ ለእስራኤል። የሞዓብ ንጉሥ ባላቅ መጥተህ ያዕቆብን እርገምልኝ እስራኤልንም ስደብልኝ ብሎ የምስራቅ አውራጃ ከምትሆን ከመስጴጦምያ ጠራኝ አለ። ተራ ቁጥር 8 ምንተ እጽየል ዘእግዚአብሔር ኢጸአለ ወይምንተኒ ይረግም ዘእግዚአብሔር ይረገመ። እግዚአብሔር ያልሰደበውን ምን ብዬ እሰድባለሁ? እግዚአብሔር ያልረገመውንስ ምን ብዬ እራገማለሁ? አለ። ተራ ቁጥር 9 እስመ እምአርእስተ አድባር እሬዮ ወእምአውግር እሌብዎ ናሁ ሕዝብ ዘባሕቲቱ የሃድር ወይትኋለቁ ውስተ አሕዛብ። ከነገሥታቱና ከመኳንንቱ በላይ ሆኖ አየዋለሁና ምን ብዬ እሰድበዋለሁ? ምን ብዬ እረግመዋለሁ? አለ። እነሆ እሱስ ጠላት ጠፍቶለት ዘና ብሎ የሚኖር ወገን ነው። ሕዝብ ዘበደቂቁ ያሃድር ይላል። ልጁ የልጅ ልጁ በክህነት በመንግሥት ጸንቶ የሚኖር ወገን ነው አለ። ከአሕዛብ ውስጥም አይቆጠርም ማለት የእስራኤል መንግሥት በአሕዛብ አይቆጠርም ሲል ነው። ተራ ቁጥር 10 መኑ ያእምሮ ለዘርአ ያዕቆብ ወመኑ ይኄልቆ ለሕዝበ እስራኤል። የያዕቆብን ልጁን የልጅ ልጁን ማን ያውቀዋል? የእስራኤልንስ ወገን ማን ይቆጥረዋል? አለ። ወትሙት ነፍሴ ምስለ ነፍሶሙ ለጻድቃን ወይኩን ዘርአየ ከመ ዘርኦሙ ለእሉ። ሰውነቴ ከእስራኤል ሰውነት ጋር ተጥፋ፣ ልጄም እንደ እስራኤል ልጆች ይሁን ይብዛ አለ። ተራ ቁጥር 11 ወይቤሎ ባላቅ ለበለዓም ለምን ትረሳይከኒ ከመዝ አኮኑ ትርግም ሊተ ጸርየ ጸዋዕኩከ ወናሁ ባርኮ ባረከ። ባላቅም በለዓምን እንዲህ አለው፣ ለምን እንዲህ አደረግከኝ? ጠላቶችን ትረግምልኝ ዘንድ የጠራሁህ አይደለምን? እነሆ ምርቃትን መረካቸው እኮ አለ። ተራ ቁጥር 12 ወይቤሎ በለዓም ለባላቅ አኮኑ ኩሎ ቃለ ዘወደ እግዚአብሔር ውሳዌ ኪያሁ ተዐቀብ ለነቢብ። በለዓምም ባላቅን እንዲህ አለው፣ እግዚአብሔር በአንደበቴ ተናገር ያለኝን ሁሉ ያንኑ ነገር ለመናገር እጠበቃለሁ ያልኩህ ብዬ ነገርኩህ አይደለምን? አለ። ተራ ቁጥር 13 ወይቤሎ ባላቅ ነአቅ አዲ ምስሌየ ካልአ መካነ ሀበ ኢትሬእዮሙ በየ ዘእንበለ አሐዱ ኅብር ዘትሬኢ እምኔሆሙ ወኩሎሙሰ ኢትሬኢ ወርግሞሙ ሊተ በህየ። ባላቅም እንደገና ከእኔ ጋርና ከእነሱ ከምታየው ከአንዱ ወገን በቀር በዚያ ብዙዎቹን ወደማታይበት ወደ ሌላ ቦታ ልውሰድህ አለ። ሁሉን ግን አታይም፣ በዚያ እርገምልኝ አለው። ቢበዙበት ፈርቶ ነው መስሎት ነው እንዲህ አለው። ተራ ቁጥር 14 ወነሶ ወአኦዶ ውስተ ገዳም ውስተ ርእሰ ደብር ዘውቅሮ ወነደቀ 7 መሥዋዕተ ዋዕረገ ላሕመ ወበጋ ላዕለ ምሥዋዕ። የኖራ ግንብ ወዳለበት ተራራ በምድረ በዳ አዞረው ወሰደው። በዚያም 7 መሠዊያውን ሠራ። በመሠዊያው ላይ በጉንና ላሙን ሰዋ። ተራ ቁጥር 15 ወይቤሎ በለዓም ለባላቅ ቁም ኀበ መሥዋዕቲከ ወአንሣ ሐውር እስእሎ ለእግዚአብሔር። በለዓምም ባላቅን እንዲህ አለው፣ አሁንም በመሥዋዕት አጠገብ ቁም፣ እኔ ግን እግዚአብሔርን እጠይቅ ዘንድ እሄዳለሁኝ አለው። ተራ ቁጥር 16
ወተራከቦ እግዚአብሔር ለበለዓም ወደ ቃለ ውሳፉ ወይቤሎ ግባ ሀበ ባላቅ ወከመ ዝበል። እግዚአብሔርን በለዓምን በነገር ተገናኘው፣ በአንደበቱም እንዲናገር አደረገው። ወደ ባላቅ ተመልሰህ እንዲህ ብለህ ንገረው አለው። ተራ ቁጥር 17 ወገባ ኀቤሁ ወረከቦ ይቀውም ኀበ መሥዋዕቱ ወኵሎሙ መላእክተ ሞዓብ ምስሌሁ። በለዓም ወደ ባላቅ ተመልሶ ባላቅን በመሥዋዕቱ አጠገብ ቁሞ አገኘው። የሞዓብንም አለቆች ከእሱ ጋር አብረው ቁሞ አገኛቸው። ወይቤሎ ባላቅ ለበለዓም ምንተ ይቤ እግዚአብሔር ምስለ ነገር። ባላቅም በለዓምን እንዲህ አለው፣ እግዚአብሔር ነገር ከማናገር ጋር ምን አለህ አለው። ተራ ቁጥር 18 ወይቤ ተንሥእ ወስማ ወአጽም ባላቅ ወልደ ሶፎር። የሶፎር ልጅ ባላቅ ሆይ ተነስተህ ስማ አለው። እንኳንስ የሰማያዊ ንጉሥ የምድራዊ ንጉሥም ነገር ተቀምጦ መስማት አይገባምና ተነስና ስማ አለው። እንኳንስ የሰማያዊ ንጉሥ የእግዚአብሔርን ነገር ይቅርና የአንድ ምድራዊ ነገር እንኳ ተቀምጠው አይሰሙትምና ቁምና እግዚአብሔር የነገረኝን ልንገርህ አለው። ተራ ቁጥር 19 አኮ ከመ ሰብእ ዘይት የዋህ እግዚአብሔር ወአኮ ከመ እጓለ እመሕያው ዘይት ሚያክ። እግዚአብሔር እንደ ሰው የሚታለል አይደለምና እንደ ሰውም የሚቆጣ አይደለምና ማለት ሰው ነገሩን ሳያውቅ እንደሚቆጣ እግዚአብሔርም ነገሩን ሳያውቅ እንደዛ የሚቆጣ አይደለምና አለ። አንተሰ ትቤ ኢይገብር ወኢይነበበኒ ወኢያበጽሕ። አንተሰ ትቤ ኢይገብር ወኢይነበበኒ ወኢያበጽሕ። አንተ ግን ነገሬን አያደርግልኝም ተናግሮም አያደርስልኝም ትላለህ። ተራ ቁጥር 20 ናሁ ለባርኮ መጻይኩ ባርክ ወኢትመየጥ። እነሆ ለመባረክ መጥቻለሁ እመርቃለሁ፣ እስራኤልን ከመመረቅም ከቶ አልመለስም አለው። ተራ ቁጥር 21 አልቦ ጻማ ውስተ ያዕቆብ ወኢያስተርኢ ሕማም ላዕለ እስራኤል እግዚአብሔር አምላኩ ምስሌሁ ወክብረ መላእክት ሎቱ። በያዕቆብ ላይ ድካም የለም፣ በእስራኤልም ላይ ደዌ እይታ የለም፣ ደዌ አይታ የለም። በእስራኤል ላይ ደዌ አይታይም። በያዕቆብ ጣዖት ማምለክ የለም፣ በእስራኤልም ክደት አይታይም። እግዚአብሔር ፈጣሪው በረድኤት ከእሱ ጋር ነውና አለ። የመላእክትም ክብር ከእሱ ጋር ነው አለ። በሃይማኖት በምግባር ይወርሰዋልና ላዕለ አሕዛብ ለሱ ብዕለ አሕዛብ የአሕዛብ ብዕል ለሱ ዕድል ፈንታ ተደርጎ ተሰጥቶታል አለ። ተራ ቁጥር 22 እግዚአብሔር ዘአውጽኦም ብሔረ ግብፅ ከመ ክብረ ዘአሐዱ ቀርኑ እግዚአብሔር ከግብፅ አገር ያወጣው እስራኤል አንዱ አንድ ቀንድ እንደሆነ በአንድ ቀንዱ ከብሮ እንደሚኖር እንደ ርኤም ነው አለ። የርኤም ቀንዱ ጽኑ ነው። እግዚአብሔርን በጽኑ ስልጣኑ እስራኤልን ጠብቆት ይኖራልና አለ። እስራኤልን ከግብፅ አገር ያወጣቸው እግዚአብሔር በአንድ ክፍለ ብርሃኑ ጸንቶ እንደሚኖር እንደ ፀሐይ ነው አለው። ተራ ቁጥር 23 አልቦ ሰገል ውስተ ያዕቆብ ወአልቦ መቅስም በውስተ እስራኤል። በያዕቆብ እኔ የምጠነቁለው ጥንቆላ የለም አይሰራም አለ። በእስራኤልም የማሟርተው ሟርት አይሰራም የለም አለ። በእስራኤል ላይ ጠንቋይ ሟርተኛ የለም አለ።
ወለለ መዋዕሊሁ ይትበሃል ለያዕቆብ ወለእስራኤል ምንተ ይገብር እግዚአብሔር። በየዘመኑ በየቀኑ እግዚአብሔር ለያዕቆብ ለእስራኤል ምን ያደርግ ይሆን ተብሎ ይነገራል አለ፣ ይጠየቃል አለ። ተራ ቁጥር 24 ናሁ ሕዝብ ዘይትነሳ ከመ እጓለ አንበሳ ወይጥህር ከመ አንበሳ ዘይነቡ እስከ ይበልዕ ዘነአወ ወይሰቲ ደመ ወዘቀተለ። እነሆ እስራኤል እንደ አንበሳ ግልገል በማስፈራራት የሚነሳ ወገን ነው አለ። በማስፈራት የሚነሳ ወገን ነው አለ። ያደነውን እስከሚበላ የገደለውን ደሙን እስከሚጠጣ ድረስ እንደማይተኛ እንደ አንበሳ እንደማይተኛ እንደ አባት አንበሳም ጠላቱን ለማጥፋት ይደነፋል አለ። ተራ ቁጥር 25 ወይቤሎ ባላቅ ለበለዓም ኢመርገመ ትረግሞሙ ሊተ ወኢባርኮ ተባርኮሙ። ባላቅም በለዓምን እንዲህ አለው፣ እርገምልህ ብዬ ባመጣ ከቶ ትመርቃቸዋለህን? አለ። መረካቸው እንጂ እኮ አልረገምካቸውም አለ። ተራ ቁጥር 26 ዋው ሰኦ በለዓም ለባላቅ ወይቤሎ እጅብ የለከኑ እንዘ እብል ቃለ ዘይቤለኒ እግዚአብሔር ኪያሁ ገብር። በለዓምም ለባላቅ እንዲህ ሲል መለሰለት፣ እንዲህ አለው፣ እግዚአብሔር ተናገር ያለኝን ቃል እናገራለሁኝ፣ ያዘዘኝንም ያንኑ እሰራለሁኝ ብዬ አስቀድሞ አልነገርኩህምን? አለው። ተራ ቁጥር 27 ወነሶ ባላቅ ለበለዓም ውስተ ርእሰ ፌጎር ዘየዐውር ውስተ ገዳም። ባላቅም በለዓምን በምድረ በዳ ዙሮ ወደሚገቡበት ጣዖቱ በምድረ በዳ ዙሮ ወደሚገቡበት ጣዖቱ ወደሚቆምበት ተራራ ወስዶ ግድ ድገምልኝ አለው። ተራ ቁጥር 28 ወይቤሎ በለዓም ለባላቅ ንድቅ ሊተ ዘሰባተ መሥዋዕተ ወአስተዳሉ ሊተ ዘሰባተ አልህምተ ወሰባተ አባግዓ። በለዓምም ባላቅን እንዲህ አለው 3ኛ ጊዜ በዚህ 7 መሠዊያ ሰርተ በዚያ ላይ የ7 ላሞችና 7 በጎችን ሰዋልኝ አለው። ተራ ቁጥር 9 ወገብረ ባላቅ በከመ ይቤሎ በለዓም ወአይረገ ላሕመ ወበግዓ ላዕለ ምሥዋዕ። ባላቅም በለዓም እንደነገረው እንዲሁ አደረገ። ላሙንና በጉንም በመሠዊያው ላይ ሰዋ። ኦሪት ዘኍልቍ ምዕራፍ 23 እዚህ ላይ ተፈጸመ። ይቆየን።